It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የአርሰናል ነገር እንግዲህ እስካሁን ድረስ የእውነት ለመናገር ሂንካፔን ወደ ቋሚ ዝውውር መቀየር፣ የአርሰናል ነገር እስካሁን ድረስ ዞሊስ የሚባለውን ተጫዋች ለማስፈረም መስማማት ነው የሆነው። አርሰናል በእኔ እምነት በመጪዎቹ ጊዜያቶች ከዚህ በላይ ያደርጋል፣ ከዚህ በላይ ማድረግም ደግሞ ይገባዋል ብዬ ነው ማምነው። ይህንን ለምን አልክ ብትይኝ በጣም በተደጋጋሚ እንደምንለው የአርሰናል እና ከአርሰናል ጋር በመጪዎቹ የውድድር ዓመታት ተፎካካሪ የሚሆኑት ክለቦች መካከል በ2025/26 ያየናቸው የአቅም ልዩነቶች አሉ፣ የስብስብ ልዩነቶች አሉ። አርሰናል ከራሱ ስታንዳርድ አንጻር የተሻለ የሚባልን ነገር አድርጓል ወይ? አዎ አድርጓል። መቼ? 2025/26 ላይ ምን በማድረግ ወደ 8 የሚደርሱ ተጫዋቾችን አንዳንዶቹን በቋሚ ዝውውር አንዳንዶቹን በውሰት በማስፈረም ኦልሞስት በእያንዳንዱ የመጫወቻ ቦታ ላይ ለአርቴታ የተሻለ የተጫዋቾች ስብስብ እንዲኖሩት አድርጓል። በዛ ረገድ ተሳክቶለታል፣ ሆኖለታል። ከ22 ዓመት በኋላም የፕሪሚየር ሊጉን ዋንጫ አሸንፏል። 2024/25 ላይ አርቴታ እንደዚህ አይነት እድል ነበረው ወይ? ተጫዋቾችን ሰፋ አድርገው በኳሊቲም ደግሞ ጥሩ የሚባሉ ተጫዋቾችን ሰጥተውት ነበሩ አርሰናሎች? አልሰጡት። 2025/26 ላይ ተስተካክሏል ማለት ግን በቂ ነው ማለት ደግሞ አይደለም። ከራሱ ከአርሰናል ስታንዳርድ አንጻር ባለፉት ዓመታት ከነበሩት ውስንነት አንጻር 2025/26 ይሻላላል እንጂ ከፒኤስጂ ይሻላል አላል። ከራሱ ከአርሰናል የቀደሙ ጊዜያቶች ይሻላላል እንጂ ከባየር ሚዩኒክ እንደሚሻል እርግጠኛ አይደለንም። መርሳት የሌለብን እነ ፒኤስጂ እነ ባየር ሚዩኒክ ከአርሰናል ጋር ሲነጻጸርና ሲለካ አስቸጋሪ የውድድር ዓመትን ያሳልፋሉ ብዬ አላምንም። የሊጋቸውም እኩያነት እንደዚሁም ደግሞ የውድድሮቻቸው ብዛትም ይሄ ካራባው ካፕ ፋይናሊስት ነው፣ ቻምፒዮንስ ሊግ ፋይናሊስት ነው፣ የአውሮፓ ማነው የኤፍኤ ካፕ ላይ ሄዷል፣ ፕሪሚየር ሊግ ላይ 38 ጨዋታ አለው ምናምን ስትይ ፒኤስጂ ተጫዋቾቹን እንደ ልብ እያሳረፈም ነው የፈረንሳይ የሊግ አንድን ዋንጫ የሚያሸንፈው። ለ3-4 ወር ማርኪኒዮስ ምንም ሳይሆን ግን ሳይጠቀምበት ይቀራል። ምንም ሳይሆን ማለት ሳይጎዳም፣ ምንም ሳይሆን ማለት አቅሙ ሳይቀንስም እሱን የምፈልገው ለዚህ ጨዋታ ነው ምናምን ማለት ይችላል። እንዲህ ያለ ነገር የለውም አርሰናል። ሚድፊልዱ ላይ የነ ዙቢሜንዲ የነ ዴክላን ራይስ መዳከም ክሊርሊ በሚታይበት ጊዜ ኦፕሽን አልነበረውም። እዛ ጋር ግን ስትይ በጣም ሩይዝን አለ፣ እንደገና ማነው ስሙ አለ፣ ዣኦ ኔቬሽ አለ። ከዛ በተጨማሪ ደግሞ ሌሎቹም እዛ ቦታ ላይ ያሉት ተጫዋቾች በጣም የሚገርሙ ናቸው የፓሪስ ሰን ዠርማን። ስለዚህ ይሄንን እኩያነት ካልተፈጠረ በስተቀር አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግን ሲያሸንፍ ላናየው ነው። ስለዚህ ለአርሰናል በገበያው ላይ ሞቅ አርጎ ደመቅ አርጎ መግባት ይጠበቅበታል፣ እንደ ግዴታም ነው የሚታየው የምለው በዚህ ምክንያት ነው። ግን አርሰናል እስካሁን ድረስ እንትናን ያስፈረመው ዞሊስን ያስፈረመው እና የዛን ልጅ ቋሚ ኮንትራት ማድረግ ነው ሂንካፔን፣ በቃ ሌላ ነገር የለም። ሞርጋን ሮጀርስን ቼልሲ ከመንጋጋው ፈልቅቆ ነው የወሰደበት።
በ117 ሚሊዮን ፓውንድ። እንደውም በጣም ብዙ አድማጮቻችን ዓለም ዋንጫ ላይ ትኩረት ባደረግን ጊዜ ጥያቄያቸውን አልመለስንም እንጂ ለሞርጋን ሮጀርስ ቼልሲ ለመክፈል የተስማማው 117 ሚሊዮን ፓውንድ እውነት መከፈል አለበት ብለህ ታምናለህ ወይ? ዋጋው ውድ አይደለም ወይ? ፌር ነው ወይ እሱም በ117 ሚሊዮን ማስፈረም የሚል ጥያቄ እኮ ይጠይቃል። እስቲ ሸገር ስፖርት ነው ኪን ነው ራሱም አያምንም። እኛ እኮ ምንም ማለት አይጠበቅብን። ሞርጋን ሮጀርስ ራሱ የተናገረው ነገር ነው። ይህን ያህል እንደማወጣ አላቅም ነበር ብሎ የተናገረው ነው። ግን ይሄ የቼልሲና የአስቶን ቪላ ስምምነት ግን ሌሎች ሂደቶችም እንዳሉት መረጃዎች ሲወጡ ነበር። እሱን ስንመለከት ነበር። ለምሳሌ ሌሎች ማስፈረም የሚፈልጋቸውን ተጫዋቾች ቼልሲ አስቶን ቪላ ከቼልሲ የሚወስድበት መንገድ እንደሚኖር የጃክሰንን ጨምሮ ማለት ነው። ሌሎች ስምምነቶችም እንዳሉትና ኢዝሊ ከቸልሲ የሚፈልጋቸውን ተጫዋቾች አስቶን ቪላ የሚያገኝበትን መንገድ እንዳለ ስምምነቶች ውስጥ እንደተካተተ አንድ መረጃ ወጥቷል። ቡድን ግንባታ ላይ ቸልሲ ተባባሪ ይሆናል። ቸልሲ ለአስቶን ቪላ ተባባሪ ይሆናል ማለት። ቸልሲ ደግሞ መሸጥ የሚፈልጋቸው ብዙ ተጫዋቾች አሉ። ይሄ ምንም ጥርጥር የለውም። ብዙ ተጫዋቾች ነው ያሉት። እንደውም አንድም እኮ እንዲህ የሞርጋን ሮጀርስ ወደ ቸልሲ ሲሄድ በዛ ቦታ ላይ የሚጫወቱ በጣም ብዙ ተጫዋቾች አሉ በቸልሲ ቤት እና ይህንን እንዴት አይቶት ነው ወይስ በጣም ሁል ጊዜ እሱ እንደሚሰለፍ አሳምነውት ነው የሚል መረጃም ሲወጣ ነበር። ለማንኛውም ግን በቸልሲ በኩል አሌሃንድሮ ጋርናቾን ጨምሮ ማለት ነው ጋርናቾን ጨምሮ ሌሎች ቅድም ያልኩት የጃክሰንን ጭምር እነዚህ ነገሮች በቃ ኡናይ ኤምሪ ደግሞ በተለይ እነዚህን ተጫዋቾች በደንብ ስለሚያውቋቸው በተለይ ጃክሰንን በደንብ ስለሚያውቁት ሊጠቀሙበት ይፈልጋሉ ተብሏል እና ይህም አይነት ስምምነቶች አሉት ከገንዘቡ ባሻገር። ግን አርሰናል በነገራችን ላይ ለሞርጋን ሮጀርስ 80 ሚሊዮን ነው ለመክፈል ፍላጎት የነበረው። እዛ ድረስ ይደርስ ነበር የአርሰናል ፍላጎት። ዛሬ ጠዋት መረጃዎች ሲወጡ ሳይ ነበር እስከ 80 ሚሊዮን የመክፈል ፍላጎት ነበረው እና የቸልሲ ግን የመክፈል አቅምና ፍላጎት ዝውውሩንም የመጨረስ ደግሞ ሂደት በጣም ተጠናክሮ ስለመጣ ምንም ሳይሰማ ነው ወዲያው ቸልሲ ሞርጋን ሮጀርስን አስፈረመ የሚለው መረጃ የወጣው። ስለዚህ ይሄ አንድ መነሳት ያለበት ነገር ነው። አሁን ፊት ለፊት የምናየው ቸልሲ ለሞርጋን ሮጀርስ የከፈለውን ጉዳይ ብቻ መሆን የለበትም። ከጀርባም ስምምነቶች፣ ሌሎች ስምምነቶች አሉ አስቶን ቪላን የበለጠ ጠቃሚ የሚያደርጉ የሚለውም አብሮ መታየት ያለበት ነው። ተጠቃሚ የሚያደርጉ አስቶን ቪላ ስለዚህ ከ117 በላይ ሊሆን ይችላል ማለት ነው። ይሄም አንድ መነሳት አለበት ነው። ሌላ ግን የአርሰናልን ጉዳይ በተመለከተ ስለ ዝውውሮች ስናነሳ ሁለት ነገሮች ትልቅ ትኩረት ወስደዋል። አንደኛው የትላንትና ዛሬም ጠዋት ላይ በጣም በስፋት ሲወጣ የነበረው የጆን ስቶንስ ጉዳይ ነው። ጆን ስቶንስ አሁን ነጻ ተጫዋች ነው። ከማንቸስተር ሲቲ ጋር ለ10 ዓመት ቆይቶ ውሉ ተጠናቋል። ፍሪ ነው እና ማይክል አርቴታ ደግሞ የዚህን ልጅ አቅም በደንብ ያውቀዋል። በማንቸስተር ሲቲ ቤት በሚሰሩበትም ጊዜ ሆነ ያንን ተጫዋች በመመልከት ረጅም ጊዜ ያሳልፏል እና ወደ አርሰናል እንዲመጣ ሊያደርግ ይችላል ተብሏል። ይሄ የሆነበት ዋነኛው ምክንያት ጆን ስቶንስን በመፈለግ ብቻ አይደለም። ዊሊያም ሳሊባ እስከ 5 ወር ድረስ ሊቆይ ይችላል ወደ ሜዳ ሳይመለስ ማለት ነው። እንደውም አንዳንድ ቦታ ላይ ሰርጀሪ መሰራቱ ቀርቷል የሚልም ነገር አይቻለሁ። ግን ቢቀርም ባይቀርም ዊሊያም ሳሊባ 4 ወር በጣም ከበዛ ደግሞ 5 ወር ከሜዳ ይርቃል እና ያንን ክፍተት ለመሸፈን ሲባል ይህንን የጆን ስቶንስን ነጻ መሆን ማይክል አርቴታ ሊጠቀምበት ይችላል ተብሎ መረጃዎች በጣም እየወጡ ነው። ይሄ እንዴት ወደ እውነት ይቀየራል? ከባድ ነው። እሱን ባየሁት ቁጥር ጆን ስቶንስ ለብሔራዊ ቡድን ጥሩ ተጫውቷል። ግን እሱን ባየሁት ቁጥር ትዝ የሚለኝ የማራዶና ወሬ ነው። እንዴት ማራዶና ስለ ማልዲኒ ተጠይቆ የተናገረው ነገር ለእግር ኳስ ተጫዋችነት የሚበዛ ቁንጅና አለው ይላል። እንደዛ ነው ጆን ስቶንስ? ከምር ነው ከምታስቢው በላይ በእውነት። ስለ ሌላ ጆን ስቶንስ ነው እንደምታወሪ እኮ ግራ ገባኝ። ነው የምታወሪ እኔ ስለ ጆን ስለ ማንቸስተር ሲቲው ጆን ስቶንስ ነው ማለት። ታዲያ ጆን ስቶንስ ቆንጆ አይደለም? አይ እንደዚህ የሚያስብል ለእግር ኳስ ተጫዋችነት በጣም የሚበዛ እንጂ በሙሉ እኮ የሚስማሙበትን ሀሳብ ነው የምናገርሽ። ለእኔም የሚታየኝ ነው። ያው ውበት እንደ ተመልካች ነው። ለአንቺ ቆንጆ የሆነው ለእኔ ሌላ አስተያየት የምሰጥበት ሊሆን ይችላል።
እኔ ምንም እዚች ልጅ ውበት አይታየኝም የሚል ሰው አለ እኮ። እንደዛ ብለን እንውሰደው። ግን አንድ ያውጭና ፒክቸሩን እንደዛ ተሰምቶኝ እንደዛ ታይቶኝ አያውቅም። ተሰምቶኝ እውነት ታይቶኝ አያውቅም ነው። ግን እንደዛ ነው፣ በእውነት እንደዛ ነው። በጣም ነው እንጂ እንደውም ለእኔ እንደዛ አይነት ስሜት ነው የሰጠኝ ማራዶና ስለ ማልዲኒ። አሁን ማልዲኒ እንደዛ ይስብሻል? ይሻላል ከጆን ስቶንስ መቼም ምን ሆነሽ ነው? እኔ ምንም አሁን እንደዚያ ብትል ሌላ ተጫዋች ለምሳሌ ለእግር ኳስ ተጫዋች መልኩ ይበዛል ምናምን ሲባል የጋቫርዲዮልን እስማማለሁ። ለምሳሌ በቃ አንቺን ቴስት አሁን አውቀነዋል። እንደዛ ይበዛል ምናምን። አሁን ከጋቫርዲዮልና ከጆን ስቶንስ ማን ነው ይበዛል ነው እኮ ነው ይበዛል ነው። ለእግር ኳስ ተጫዋች ይበዛል የሚለው አገላለጽ ሌላ ነገር ሆኖ እኮ ገብቶኛል። ግን ምንም ይሁን ምን በይበዛልን ብታነጻጽሪው ከሁለቱ ማን ነው? ግቫርዲዮል ስላልሽ ነው። አሁን ግቫርዲዮል ይበልጣል እያልሽ ነው በሌላ ነገር። እንደዛ ሲባልም የሰማሁት እሱን ነው። እሺ ለማንኛውም ይሄ አለ የጆን ስቶንስ እግር ኳሱን ይጫወት። ግን ይሄው አውጥተሽ ፎቶን 5:30 በኋላ እንደዚህ አላየሁትም ነበር ልትይ ትችያለሽ። እሺ ለማንኛውም ይሄኛው አንድ የተነሳ ነገር ነው። 8 ታጥፋበት ነው አንዱ ጣት። እሺ ምንም ችግር የለውም። ይሄ አንድ ነው የጆን ስቶንስ ነው ብዬ አላምንም። እንደ ሴንተር ባክም እውነት ለመናገር አላምንም። መለሽ ኤሪያል አድቫንቴጅ ላይ በጣም ጥሩ ሊሆን ይችላል። ካልም ነው ልጁ። ያው ጋብርኤል ማጋሌሽ ነው ፓርትነሩ የሚሆነው። አይ ዶንት ቲንክ ግን ይሄ አንዳንድ ኦፕሽን ነው። እኔ ግን ስለ እንትና ነው ማንሳት የፈለኩ ስለ ጉሜያሬሽ በጣም ፍራስትሬት እያደረገ ነው እሱ በኒውካስል ቤት ባለው ሲቹዌሽን። እና ምንድን ነው ያለው አዲስ ነገር ከጉሜያሬሽ ጋር በተያዘ አርሰናል ይህንን ልጅ ማስፈረም ይፈልጋል። ልጁም አርሰናልን መቀላቀል ይፈልጋል። ኒውካስል ዩናይትዶች ከአርሰናል ጋር በቻሉት ፍጥነት ተስማምተው ወደ ሰሜን ለንደን የሚያደርገውን ጉዞ በጉጉት እየጠበቀና እየተዘጋጀ ያለ ተጫዋች ነው። ኒውካስል ዩናይትድ ባለፈው ጊዜ አሌክሳንድር አይዛክን ከዛ በኋላ ደግሞ እነ ሳንድሮ ቶናሊን ምናምን ሸኝቷል፣ አንቶኒ ጎርደንን ጨምሮ። ከዚህ በላይ ተጫዋቾችን ወደ ሌሎች ክለብ እንዲዘዋወሩና እንዲወጡ በማድረግ ራሴን ማዳከም አልፈልግም ነው የሚለው። ልጁ 29 ዓመቱ ነው። ከኒውካስል ጋር ያለው ኮንትራት ላይ ያበቃ ነው ምናምን። እነዚህ ሁሉ እውነቶች አሁንም አውቃለሁ ይላል ኒውካስል ዩናይትድ። ስለዚህ እኔ እንዲቆይ ነው የምፈልገው፣ ከቻለ እንደውም አዲስ ኮንትራት ይፈርምልኝ። አሁን እነዚህ ሁሉ ተጫዋቾች ወጥተው እንደገና እሱን መሸኘት በተፎካካሪነቴ ላይ የሚያሳደረውን የመዳከም ተጽዕኖ አልፈልገውም ይላል። ግን ለመሸጥ የምገደድ ከሆነ 100 ሚሊዮን አምጧል። ይሄ 100 ሚሊዮን አምጡ የሚለው የኒውካስል ዩናይትድ ጥያቄ አልሸጥም በሌላ ቋንቋ ማለት ነው። ምክንያቱም ማንም በእርግጠኝነት እንደሚናገረው ወይም እንደሚገምተው ይሄ ልጅ 100 ሚሊዮን የምትገዥው አይነት ተጫዋች አይደለም። የልጁን አቅምና ጉብዝና አይደለም ማውራሽ፣ እድሜው 29 መሆኑን ነው ማውራሽ። 29 መሆኑ ብቻ አይደለም ማውራሽ፣ 2 ዓመት ኮንትራት ብቻ ነው የቀረው። በሚቀጥለው የውድድር ዓመት ፍሪ ኤጀንት የሚሆን ተጫዋች ነው። ስለዚህ በዚህ ሁኔታ ውስጥ ሆኖ ለእሱ 100 ሚሊዮን ዩሮ 100 ሚሊዮን ፓውንድ ክፈሉኝ ማለት ልታስቢ የምትችይው አይደለም። ጥሩ ዲል አይደለም የሚሆነው። ለሞርጋን ሮጀርስ 80 ብቻ ነው መከፍለው የሚል አርሰናል ልጁ እድሜውን እና ልጁ ለረጅም ጊዜ ለአርሰናል ሊሰጥ የሚችለውን አገልግሎት እና ሪሴል ቫሊዩን ከግምት ውስጥ አስገብተሽው ጉሜያሬሽ እንደዛ አይነት እድል የማይሰጥሽ ተጫዋች ሆኖ 100 ሲባል በቃ ኒውካስል ዩናይትድ ምን እያደረገ ነው ብሎ በደንብ በቃ አሁን መከፋት ደረጃ ላይ ደርሰዋል። መጀመሪያ ላይ የነበረው የጉሜያሬሽ ስሜት ትራንስፈር ሪኩዌስት አልጠይቅም የለቀቁኝ እንጂ የለውጣ እንጂ ምናምን ነገር አልጠይቅም። በአርሰናልና በኒውካስል መካከል ስምምነት ተደርሶ ከኒውካስል ዩናይትድ ወጥቶ አርሰናልን መቀላቀል ግን ይፈልጋል። ግን ዛሳብቱ የሁለቱ ክለቦች ጉዳይ ነው። አሁን የሁለቱ ክለቦች ጉዳይ ግን ጫፍና ጫፍ ሆነ። ኒውካስል አሁን እንዳልኩሽ ይላል፣ አርሰናል በዚህ ነው ያለው ዋጋ አልገዛውም ይላል። እና ጉሜያሬሽን በተመለከተ አሁን ባለው መካረር ከሆነ በጣም አስቸጋሪ ነው። እሺ ይሄም የጉሜያሬሽም ጉዳይ አርሰናል ላይ እንደውም አንድ የክሩፒም ጉዳይ አብሮ ተነስቷል። የበርንመዝ ተጫዋች የሆነው ክሩፒ
አሁን ብዙ ክለቦች አይናቸውን ጥለውበታል። በተለይ በእንግሊዝ ፕሪሚየር ሊግ ላይ ያሉ አርሰናል፣ ቶትናም፣ ማንቸስተር ሲቲ ይህንን ተጫዋች የማስፈረም ፍላጎት አላቸው። በዛ ላይ ደግሞ በአለፈው የውድድር ዓመትም 13 ጎሎችን ማስቆጠር የቻለ ነው ይሄ ተጫዋች በፍጥነቱ ጎል በማግባት አቅሙ በጣም በጣም ብዙ ተወዳጅነት ያተረፈ ነው። ለማንኛውም ግን በበርንመዝን በኩል ደግሞ መረጃዎች እየወጡ ነው። በርንመዝ ይህንን ተጫዋች ብቻ ሳይሆን አሌክስ ስኮትን፣ እንደገና ራያንን፣ አድሪያንን እነዚህን የመሳሰሉ ተጫዋቾች በክለቦች እየተፈለጉ ነው እና እነዚህ ሁሉ የሚወጡ ከሆነ ወይንም እነዚህ ሁሉ ሽያጭ ላይ የሚቀርቡ ከሆነ በጣም ከፍተኛ የሚባል ጉዳት ነው የሚደርስበት ዋና ዋና የሚባሉ ተጫዋቾቹ ስለሚወጡ ማለት ነው። ግን በበርንመዝ በኩል የቀረቡት መረጃዎች የሚያሳዩት ለማንም ክሩፒን በዚህ የዝውውር ጊዜ ላይ መሸጥ አንፈልግም የሚል በጣም ቁርጥ ያለ አቋም ይዘዋል። እንደገና የሚሸጥም ከሆነ ደግሞ 125 ሚሊዮን ፓውንድ ነው በቃ ገንዘቡ ተብሏል እና ይሄ በተለይ ሰሞኑን ከምንሰማቸው ምናምን እኮ በቃ እንደ ቀልድ የሚጠራ 125 አሁን በጣም ብዙ ነው ለክሮፒን ቢሆን ለማንም ቢሆን በጣም ከፍ ያለ ገንዘብ ነው። ግን በበርንመዝ በኩል እንዲህ አይነት ጠበቅ ያለ አቋም መያዙን የሚገልጹ መረጃዎች ወጥተዋል እና በዚህ ያክል ገንዘብ ክለቦቹም ይገዛሉ ተብሎ አይጠበቅም። ምናልባት በጣም የተለየ ነገር ካላጋጠመ በስተቀር በድንገት ቼልሲ ሮጀርስ ላይ እንዳደረገው ወይንም ደግሞ ቶትናም እነ ማቲያስ ፈርናንዴዝ ላይ ቶናሊ ላይ እንዳደረገው ድንገት ሰብሮ ገብቶ ገበያውን የራሱ ይህንን ተጫዋች ለማድረግ ውሳኔ ካልወሰነ በስተቀረ በበርንመዝ በኩል ግን በጣም አቋም ጠንካራ ላለመሸጥ ነው እና ይሄ ገፊ ዋጋ የምትይዋል አይደለ እንደዛ አይነት ነገር ማቅረብ ነው። አሁን አንቺ ስለ ክሩፒ እያወራሽ ስለ ጆን ስቶንስ መረጃ ሰጠኝ ብዬው ነበረ። እንዲህ በጣም ተብሰክሰክ ምንድን ነው ለምንድን ነው ተብሰክሰክ ያረለ ተብሰክሰክ አይታያትም ብላ አታልፉ ነው አይደለ ፍርዴ ነው ስለ አንቺ አይደለ ስለ እኔ ነው። ተሳስቼ ይሆን ጆን ስቶንስን በተመለከተ ሰሙዌር ማንበቤን እና እንደዛም ፊል እንደማረገው አውቃለሁ። ያንን ፕሩቭ ማድረግ መፈለግ ነው እና በዚህ መንገድ ይታያል ወይ ብዬ ጠየቅኩት። ስጠይቀው አዋለኝ አዎ ብሎ ያለኝን ነገር ልንገርሽ። yes John Stones is widely regarded as handsome frequently appearing on fan voted list። ይህንን ነው ማውቀው ነኝ። ደጋፊዎች በዚህ መንገድ እነሱ በብዙ መንገድ ነው ድምጽ የሚሰጡት በነገራችን ላይ እና በደጋፊዎች በጣም ብዙ ድምጽ በውበታቸው ከሚሰጣቸው በሳቢነታቸው ከሚሰጣቸው ተጫዋቾች መካከል አንዱ እሱ ነው ይላል fan voted list of the most attractive footballer in the Premier League። ይሄንን አንብቤ ያለው ሰሙዌር ይሄንን ነገር ሲባልም አውቃለሁ። እኔም ደግሞ እንደዛ ይሰማኛል። ኬት አምጥቼው ነው ብዬ የራሴን አስተያየት ለመገምገም ነው እንጂ ከአንቺ ጋር አያይዤው አይደለም። ሳምሪ ግን ንባቤ ልክ ነው። የአንቺም ስሜት ግን ያው እኩያ ክብር የሚገባው ነው። ውበት እንደተመልካቹ ነው። ቢዩቲ ኢዝ ኢን ዘ አይስ ኦፍ ዘ ቢሆልደር ይባላል። እሺ ለማንኛውም የዝውውር ጉዳዮችን እያነሳን ነው የቆየ ነው። አርሰናል ላይ የሚጠበቁትን መሆን ያለባቸውን እና ደግሞ አሁን በወቅቱ የተሰሙት አዳዲስ መረጃዎች ምንድን ናቸው የሚለውን አይተናል። በማንቸስተር ዩናይትድ በኩል አንድ የምንጨምረው ነገር ከሉክ ሾው ጋር በተያያዘ በሉክ ሾው ቦታ ላይ የሚጫወት ተጫዋች ለማስፈረም ማንቸስተር ዩናይትድ ጥረቶች መጀመሩን የሚያሳዩ መረጃዎች ወጥተዋል። እንደምናስታውሰው በአለፈው ወይም በተጠናቀቀው የውድድር ዓመት ላይ ሉክ ሾው ለማንቸስተር ዩናይትድ የሰጠው አገልግሎት በጣም የሚደነቅ ነው። በጣም በጣም ጥሩ አገልግሎት ነው የሰጠው። ግን አንደኛ ከእድሜውም አንጻር ስንመለከተው፣ ሁለተኛ ደግሞ ቀጣዩ የውድድር ዓመት ማንቸስተር ዩናይትድ ብዙ ጨዋታዎች የሚያደርግበት ከመሆኑ አንጻር ስታየው ለሉክ ሾው ምትክ ተጫዋች እንደሚያስፈልግ ምንም ጥርጥር የለውም። ምክንያቱም የሆነ ነገር ቢፈጠር ጉዳትም ደግሞ የሚያስተናግድ ተጫዋች ስለሆነ ከዚህ በፊት በቀደመው ታሪኩ ቢጎዳ ሌላ መንገድ መፈለግ ያስፈልጋል፣ ይህንንም ሀሳብ ውስጥ መክተት ያስፈልጋል በሚል ነው። ለማንኛውም በዩናይትድ በኩል ቅድም እንዳለው መሀል ክፍል ላይ የሚጫወቱ ተጫዋቾችን ማስፈረምና ያንን ቦታ ማጠናከሩ እንዳለ ሆኖ አሁን ደግሞ የሚፈልጋቸው ሁለት ተጫዋቾች የሉክ ሾው ቦታ ላይ የሚጫወቱ ተጫዋቾች የበለጠ እየተሰራባቸው ነው ተብሏል። አንደኛው ከዚህ በፊት በተደጋጋሚ ስሙን ያነሳ ነው የሉዊስ ሃል ጉዳይ ነው። ይህንን ተጫዋች ለማስፈረም ከኒውካስትል ዩናይትድ ትልቅ ጥረት የሚያደርግ ነው ተብሏል። ኒውካስትል ዩናይትድ ላይ በደንብ
አገልግሎት እየሰጡ ከሚገኙ ተጫዋቾች መካከል ይጠቀሳል። ከቼልሲ ነው በ2023/24 የውድድር ዓመት ወደ ኒውካስትል ዩናይትድ የሄደው። ያኔ 28 ሚሊዮን ፓውንድ ነበር የተከፈለበት፣ ግን ተጨማሪ የ7 ሚሊዮን ክፍያ እንደነበረ እናስታውሳለን። 21 ዓመቱ ነው። በእንግሊዝ ብሔራዊ ቡድን ውስጥም ደግሞ ተሳትፎ ያለው ነው። በዚህኛው የዓለም ዋንጫ ሳይሆን በቀደሙ ጊዜያት ማለት ነው። ለማንኛውም ከኒውካስትል ዩናይትድ ጋር እስከ 2029 ድረስ ኮንትራት አለው እና ማንቸስተር ዩናይትድ ከሚፈልጋቸው ተጫዋቾች መካከል አንደኛው ይሄ ነው እና በደንብ እየሰራበት ነው ተብሏል። ከዛ ጎን ለጎን ደግሞ ሮቢንሰን የተባለውን ተጫዋችም ለማስፈረም ማንቸስተር ዩናይትድ ይፈልጋል ተብሏል። ይሄ ተጫዋች ያው ፉልሃም ነው የሚጫወተው፣ ከዊጋን ነው በ2020 ወደ ፉልሃም ያቀናው። ያኔ የተከፈለበት ወደ 2 ሚሊዮን ፓውንድ ነበረ። አሁን ደግሞ በዚሁ በዓለም ዋንጫ ላይ ፖቼቲኖ የአሜሪካ ብሔራዊ ቡድን አንድ አባል አድርገው ሲጠቀሙበት ቆይተዋል። 4 ጨዋታዎችም ተጫውተዋል። ሮቢንሰን 29 ዓመት ይሆነዋል በሚቀጥለው ወር እና ጥሩ ምርጫ ነው አይደለም የሚለው እያከራከረ ነው የሚገኘው። ከእድሜው አንጻር ግን ውሉ ደግሞ የሚያበቃው በ2028 ነው። ዩናይትድ ግን የሉክሾ ቦታ ላይ ከሚፈልጋቸው ተጫዋቾች መካከል በደንብ እየሰራባቸው የሚገኙ 2 ተጫዋቾች አሉ። እነሱም ደግሞ ሉዊስ ሀልና ሮቢንሰን መሆናቸውን መረጃዎች ወጥተው አይተናል ማለት ነው። በጣም አሪፍ። ከዝውውሩ ጉዳይ ደግሞ ጎን ለጎን እስቲ ትንሽ ስለ ዓለም ዋንጫውና ዓለም ዋንጫው ላይ ስለነበሩን ትዝታዎች እናውራ፣ እንነጋገር ካልን የሚከተሉትን ሀቆች ልናነሳ እንችላለን። የ2026 የዓለም ዋንጫ ብዙዎቻችን ትኩረት አልሰጠነው ይሆናል እንጂ አንዱን ለየት የሚያደርገው ነገር ለመጀመሪያ ጊዜ በዓለም ዋንጫ ታሪክ በ3 ሀገሮች የተዘጋጁ የዓለም ዋንጫ ነው። ለ3 ሆኖ አያውቅም። ለመጀመሪያ ጊዜ ዓለም ዋንጫ ለ2 ያዘጋጁት ማናማ ናቸው? ጃፓንና ደቡብ ኮሪያ ናቸው። ከዛ በኋላ ደግሞ ለመጀመሪያ ጊዜ ለ3 ያዘጋጁት አሁን 3ቱ ሀገሮች ካናዳ፣ ሜክሲኮ እና አሜሪካ ናቸው። ለመጀመሪያ ጊዜ በ4 አህጉር ደግሞ የሚደረግ የዓለም ዋንጫ 2030 ነው። አፍሪካ አለች፣ አውሮፓ አለች፣ ደቡብ አሜሪካ አሉ። ሀገራቱ ደግሞ ዩራጓይ፣ አርጀንቲና፣ ሞሮኮ፣ ስፔን፣ ፖርቹጋል በእነዚህ ይደረጋል እና የተሳታፊውን ቁጥር ሊጨመር ይችላል ነው። ይሄ 2026 ለየት ከሚያደርጉት ነገሮች መካከል እንደ አንዱ ልንወስደው እንችላለን ልልሽ ፈልጌ ነው የመጀመሪያው። ሁለተኛው የሜክሲኮ ስቴዲየም ስታዲዮ አዜካ የሚባለው በዓለም ዋንጫ ልዩ ታሪክ ከሰራው ስቴዲየም መካከል አንዱ ነው። ይሄ የዓለም ዋንጫ በ1970 በ1986 እና በ2026 3 የዓለም ዋንጫ አጋጣሚዎች ላይ ጨዋታዎችን በማስተናገድ ልዩ ታሪክ ሰርቷል። የመክፈቻ ጨዋታዎች በጣም እኮ የሚገርም ነው። በጣም የሚገርም ነው። እድለኛ ነው። እሱንም ማንሳት አለብን። ከዛ ውጪ በእግር ኳስ ተጫዋች ረገድ ስንመለከተው ለምሳሌ በእድሜው ጩጭ የሆነ ወደ ሜዳ በመግባት ታሪክ የሰሩ ተጫዋቾች አሉ። የሜክሲኮ ጂልቤርቶ ሞራ የሚባለው ተጫዋች በ17 ዓመት ከ7 ወር ወደ ሜዳ ገብቷል። በሌላ በኩል ስለ ሮናልዶ ስናወራ፣ ስለ ኬቨርዴው በረኛ ስናወራ ከረምን እንጂ በ43 ዓመቱ ወደ ሜዳ የገባ ተጫዋች አለ። በዚህ ዓለም ዋንጫ ላይ የስኮትላንድ ብሔራዊ ቡድን ተጫዋች የሆነው ክሬግ ጎርደን የሚባለው ተጫዋች በ43 ዓመት ከ5 ወር ወደ ሜዳ በመግባት እሱም ባለልዩ ታሪክ ሆኗል። ይህም ስለ ዓለም ዋንጫ ነው። በጣም ታሪካዊ ካምባክ የሚባለው የአርጀንቲናና የግብፅ ጨዋታ ላይ ነው። ብዙዎች እስካሁን ድረስ አርጀንቲና ተጠቅማለች፣ ግብፅ ተበድላለች የሚሉት ግብጾች በጣም ያኮረፉበት ጨዋታ ነው። ዳኛው በድሎናል የሚሉበት ነው። ይሄ ግን በዓለም ዋንጫ ታሪክ በጣም 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 አስገራሚ የሚባሉ ካምባኮች ወደ ኤክስትራ ታይም ሳይገባ በዛ ጠባብ ደቂቃ ውስጥ 3-2 በሆነ ውጤት ግብጽ የተሸነፈችበትን በተለየ መንገድ የምናነሳው የዓለም ዋንጫ ነው ይላሉ። ከዛ ወረድ ብለሽ ደግሞ ስለ ስታቲስቲክሶች ስታነሺ ብዙ ተጫዋቾች የአሲስት ቁጥራቸው ተመሳሳይ ነው። ወደ 5 የሚደርሱ ተጫዋቾች ማርቲን ኦዴጋርድ፣ ኪሊያን ምባፔ፣ ብራሂም ዲያዝ፣ ብሩኖ ጉሜያሬሽ፣ ሊዮኔል ሜሲ 4 አሲስት አላቸው። ከዛ የጎልኪፐሮችንም እንደዚሁ ብታነሺ ደግሞ በጣም ብዙ ኳስ በማዳን እኔ በነገራችን ላይ አሁን ይሄ ግብ ጠባቂ ውድ ካልሆነ የፓራጓዩን ግብ ጠባቂ እኔ በጣም ወድጀዋል። በጣም በረኛ ለሚፈልጉ ክለቦች ሪዝነብል በሆነ ፕራይስ፣ አንደኛ ፕሬዘንሱን በጣም ያስፈራል። ቁመቱ በጣም 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 ሎጋ ነው፣ ረጅም ነው። ስለዚህ ይህንንም እንደዚሁ ማየት እንችላለን። ክሊን ሺት በመጠበቅ ረገድ ምንም ጥያቄ የለውም። አንደኛ ደረጃ ላይ የምትቀመጠው ማናት? ስፔን ናት። ከስፔን ቀጥሎስ ነው ጥያቄ? ፈረንሳይ
ኮሎምቢያ፣ ሜክሲኮ። ስፔን ስንት ክሊን ሺት አላት? ማሊያ እሸልምሻለሁ 7 ብልሽ ደስ ይለኝ ነበረ። እንዴት ማሊያ እሸልምሻለሁ ብልሽ ደስ ይለኝ ነበረ። 7 ነው። በጣም እናመሰግናለን አድማጮቻችን። ጥሩ ጊዜ ነው ያሳለፍነው ከእናንተ ጋራ። እናንተም ጥሩ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten.